ወዳጃችን የተማረ ወድቆ አይወድቅም ይላል የኛ ሰው ትምህርት ለሰው ልጆች ምን ያክል ጥቅም እንዳለው ሲያስረዳ እናም ወድቆ ላለመውደቅ እየወደክ እየተነሳም ቢሆን ትምህርትን ሙጥኝ ብለ ያዘው ነው ነገሩ ይህንን አባባል በቅጡ ሳይረዱት ያልቀሩት ኔፓላውያን ተማሪዎች ታዲያ ምናልባትም በአለማችን እጅግ አደገኛ የሆነውን ወደ ትምህርት ቤት ጉዞ በየቀኑ እያደረጉ ነው ፊደል ቆጥረው የነገ ህይወታቸውን ለማለምለም የሚተጉት ሲል ባርክሮፍት ድረገጽ አስነብበዋል በርግጥ እዚህኛ ሀገርም ሆነ በተለያዩ የዓለም ክፍሎች ተማሪ ቤት ለመድረስ በርካታ ውጣ ውረዶችን እያሳለፉ የሚመጡ በርካቶች መኖራቸው ሀቅ ቢሆንምና ከሁለትና ከ3 ሰዓት በላይ አቀበት ወጥተው ቁልቁለት ወርደው የትምህርት ገበታቸው ላይ የሚገኙ መኖራቸው ባይካድም በሀገረ ኔፓል ዳይንግ መንደር ውስጥ የሚኖሩ ታዳጊዎች ትምህርት ቤት ሄደው ፊደል ለመቁጠር በየቀኑ እጅግ አደገኛ በሆነ መልኩ በገመድ ላይ እየተንጠላጠሉ ያገኘውን ነገር ጠራርጎ ያገላበጠና ያዳፋ ከመውሰድ ቦዝኖ የማያውቀውን ትልቅ ወንዝ ከመሻገር ሌላ አማራጭ የላቸውም እቃ ሸምቶ ለመምጣትም ሆነ ከወንዝ ወዲያ ማዶ ያሉ ዘመድ ወዳጆቻቸውን ለማግኘት በገመድ ላይ ተንጠላጥለው አደገኛውን የትሪሹሊ ወንዝ ማቋረጥ የግድ የሚላቸው የመንደሩ ነዋሪዎችና ተማሪዎች ከወንዙ ወዲያና ወዲ ማዶ ላይ ተወጥሮ በተዘረጋ ገመድ ላይ ራሳቸውን በገመድ ጠፍረው አስረው በመቀመጥ እንደ ኩሽኔት ባለ መዘወሪያ የተወጠረው ገመድ ላይ ተንጠላጥለው በእጃቸው ገመዱን በመጎተት እየተንፏቀቁ ነው በየለቱ ወንዙን ወዲያና ወዲ የሚያቋርጡት እንዲህ ያለውን አደገኛ ጉዞ በየለቱ መከወን ግዴታቸው ሆኖ የሚኖሩት የዳይንግ መንደር ተማሪዎችና ነዋሪዎች ጣታቸውን እየተቀረጠፉ እስከ መቆረጥ የሚደርስ አደጋን እያስተናገዱ ነው ኑሮን የሚገፉት አደጋው ይህም ብቻ አይደለም እንደ ፈረንጆቹ አቆጣጠር በ2010 ዓመተ ምህረት እንዳውም መሸጋገሪያ ድልድይ ሆኖ ሲያገለግል የኖረው የተወጠረ ገመድ አልቻልኩም በቃኝ ብሎ መበጠሱን ተከትሎ 5 ሰዎች የትሪሹሊ ወንዝ ሲሳይ ሆነው አልፈዋል ከጊዜ ወደ ጊዜ እየተበራከተ የመጣውን አደጋ ተከትሎም የመንደሩና የአካባቢው ነዋሪ አረ መንግስት ያለ እያለቀን ነው መላስጡን እያሉ አቤቱታቸውን እያሰሙ ቢሆንም እስካሁን አንድ ለአካባቢው የሆነ መደበኛ መሸጋገሪያ ድልድይ ብቻ ነው የተሰራላቸው እሱም መንገዱ ሩቅ ስለሆነ ተማሪዎችና የአካባቢው ሰው አቋራጩን የገመድ ድልድይ ከናደጋው መጋፈጥ ይበጀናል ብለው በየለቱ የሞትን አፍ ቁልቁል እየተመለከቱ በገመድ እየተንጠላጠሉ በማለፍ መማርንና የዕለት ህይወትን መምራትን ምርጫቸው አድርገዋል ወዳጃችን እንግዲህ ሁሉም ነገር ተመቻችቶ ተማሪ ቤቶች በየመንደሩ ተከፍተው ባሉበትና ትምህርት እንደልብ በሆነበት ዛሬ እንዲሁ ተቀምጦ የሚቦዝንና አጓጉል ቦታዎች ላይ ሲንከላወስ የሚገኝ ሁሉ ኔፓላውያን የዳይንግ መንደር ኩዮቹ ፊደል ለመቁጠር ህይወታቸውን ላደጋ አጋልጠው የሚያዩትን አበሳ ተመልክቶ ልብ ይግዛ ትምህርት የነገ መንገዳችንን ዛሬ ላይ ሆነን የምንጠርግበት መሳሪያ ነው ለማለት ወደናል